ሲሞት ወደ ክርስቶስ ሄዶ ከክርስቶስ ጋር የሚኖር ከሆነ እርሱ ገነት ያስባለው የክርስቶስ መኖሩ ነው እዛ ቦታ ላይ። ክርስቶስ እዛ ቦታ ላይ ባይኖር ያ ገነት አይደለም፣ ሲኦል ነው፣ አለቀ። ስለዛ የክርስቶስ መኖር ነው። ያለ ክርስቶስ ደግሞ እንዲህ ያለ ነገር ሊፈጠር ስለማይችል ገነትን ባይወርሱም ግን በእግዚአብሔር ረድኤት ግን እሳት የማያቃጥላቸው ቦታ ይኖራሉ ነው። ኤኒዌይስ እንደዛ ነው። ዋናው ነገር ግን ያው ኤኒዌይስ ላንቺ መልስ እንዲሆን ይሄንን ተናገርኩኝ። የክርስቶስ ፈጣሪ አይራብም፣ አይጠማም፣ አይደክምም፣ አይሞትም። ማንም ሊቀርበው በማይችለው ብርሃን ውስጥ የሚኖር ብቻ ነው እና እንዲህ ያለው ጌታ መጣና ልክ እንዲህ እንዳንቺ አይነት ስጋን የራሱ ሲያደርግ በዛ በስጋው በኩል ተገለጠ። ከዛ በኋላ ተወለደ እያልን ስንናገር ከዛ ከስጋው አንጻር ነው። በስጋ ያንን አደረገ ነው። በስጋ ተወለደ። ከዛ በኋላ ሰው ተብሎ ተጠራ፣ ሰው ተባለበት። ምክንያቱም የእኛን ሰውነት የእኛን ስጋ ይዟል እና ጌታችን ኢየሱስ አምላክ ብቻ አይደለም አሁን ሰው። ስለዛ ክርስቶስ እርሱ ፍጹም አምላክ ፍጹም ሰው ከአብ እንደመወለዱ ከአብ ጋር አንድ ነው በባህሪ፣ በስጋ ደግሞ ከድንግል ማርያም እንደመወለዱ ከሰው እንደመወለዱ ከእኛ ጋር ከሰዎች ጋር ደግሞ አንድ ነው፣ ሰው እንደመሆኑ ማለት ነው። ስለዛ አምላክም ሰው እኛን ስለማዳን ይህንን አደረገ፣ ሰውነትን ስጋን ያዘ። ፊልጵስዩስ ምዕራፍ 2 ቁጥር 6 ላይ ምን ይላል? በእግዚአብሔር መልክ ይኖር የነበረው እርሱ ይላል። ፊልጵስዩስ ምዕራፍ 2 ቁጥር 6 ላይ እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር እኩል መሆንን መቀማት እንደሚገባ ነገር አልቆጠረውም። በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር ምን መሆንን? እኩል መሆንን፣ መተካከልን። በእግዚአብሔር መልክ መኖር ማለት ከእግዚአብሔር ጋር መተካከል ማለት ነው። እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን፣ ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር አልቆጠረውም። ነገር ግን የባሪያን መልክ ይዞ አለ። ተመልከቺ፣ በእግዚአብሔር መልክ ይኖር ነበረ ከእግዚአብሔር ጋር እኩል ነው። በኋላ ግን የማንን መልክ ያዘ ደግሞ ተባለ? የባሪያን መልክ ደግሞ ያዘ። የባሪያን መልክ ይዞ በሰው ምሳሌ ሆኖ ራሱን ባዶ አደረገ። ራሱን ባዶ አደረገ ተብሎ ተነገረት። እንዴ የባሪያን መልክ በመያዙ በሰው ምሳሌ ሆኖ ራሱን ማለት በሰው ምሳሌ በመሆኑ ራሱን ባዶ አደረገ ተብሎ እንዴት ተነገረለት? ሰው መሆን ለእርሱ እንዴት ነው ማለት ለእርሱ ሰው መሆን ራስን ባዶ ማድረግ ተብሎ እንዴት ተነገረት? ለምሳሌ አንቺ አሁን ሰው በመሆንሽ ራስን ባዶ አድረግሽ ተብሎ አይነገርልሽም። ሲጀመርም ሰው ነሽ፣ ሌላ ነገር አልነበርሽም። እንደውም ከምንም ነው ወደ ሰውነት የመጣሽው እና ይሄ ትልቅ ክብሩን ለኔ ነው ልትይ የምትችይው። ኦኬ እኛ አስቀደምን ምንም አልነበርንም፣ ሰው ሆነናል እና እግዚአብሔር እናመሰግነዋለን። ከምንም ወደ ሰውነት አምጥቶናል ብለን። ለጌታችን ኢየሱስ ግን ሰው መሆን ራስን ባዶ ማድረግ ነው ተብሎ ተነገረ። ለምን? ኧረ እሱ አምላክ ነዋ። በእግዚአብሔር መልክ ይኖር የነበረ ከእግዚአብሔር ጋር ተካክሎ እኩል ሆኖ ይኖር የነበረ ነዋ። ከዛ በኋላ የባሪያን መልክ ያዘ፣ በሰው ምሳሌ ሆኖ ራሱን ባዶ አደረገ ብሎ ተናገረ። ቀጠል ያደርግና ደግሞ ምን ይላል? በምስሉም እንደ ሰው ተገኝቶ ራሱን አዋረደ። ኧረ ራስን ማዋረድ ነው ለጌታችን ሰው መሆን? አዎ። ለእኛ ሰው መሆን ራስን ማዋረድ አይደለም፣ ለእኛ ክብራችን ነው ሰውነታችን። ለጌታ ኢየሱስ ግን ሰው መሆን ራሱን ማዋረድ ተብሎ ተነገረለት። ምክንያቱም እርሱ አምላክ ነው። አምላክ ሲሆን ሰው መሆን ራስን አዋርዶ መምጣት ዝቅ ማለት እሱ ነው። እኛ ግን ሰው ስለሆነ ኦልሬዲ ሰው በመሆናችን እንደዚህ ተብሎ አይነገርም። ሰው ብቻ ቢሆን ኖሮ ጌታ ኢየሱስ እንዲህ ተብሎ አይነገርለትም። ስለዛ ምን ተባለ? በምስሉም እንደ ሰው ተገኝቶ ራሱን አዋረደ፣ ለሞትም ይኸውም የመስቀል ሞት እንኳን የታዘዘ ሆነ አለ። ስለዛ ሞትን እንኳን ቀመሰ። ለምን? በምስሉ እንደ ሰው ስለተገኘ፣ ከእመቤታችን በስጋ ስለተወለደ። ሰው ተብሎ መጠራት ብቻ አይደለም፣ አረ ጭራሽ ሞቶልናል። በስመ አብ። ሰው ተብሎ መጠራት ጌታችን ኢየሱስ ራሱን የሰው ልጅ እያለ በጣም ብዙ ቦታ ጠርቷል። ሐዋርያቱም ሰው ብለው ጠርተውታል። የምርም ደግሞ ጌታችን ኢየሱስ ሰውም ጭምር ነው። የክርስቶስን ሰውነት የሚክድ እርሱ የተወገዘ ድህነትን የሚያጣ ነው። አምላክነቱንም መካድ አይቻልም፣ ሰውነቱንም መካድ አይቻልም። መጽሐፍ ቅዱሳችን ስለ ክርስቶስ ሲናገር አምላክነቱንም ይናገራል፣ ሰውነቱንም ይናገራል። አንዱን መርጠን አምላክነቱን ብቻ መርጠን ወስደን ሰውነቱን ብንክድ እንጠፋለን። በቃ ከዘላለም ሕይወት እንጎርላለን። ከዛ ወደ ዘላለም እሳት እንጣላለን። ሰውነቱን ብንክደው የለም ሰውነት ብንል ሰውነቱን ብቻ ወስደን የኢየሱስ ክርስቶስን አምላክነቱን የፈጣሪ ልጅነት የእግዚአብሔር ልጅነቱን ብንክድ የዘላለም እሳት ውስጥ ነው የምንኖረው። ለዘላለም እየተቃጠልን እንኖራለን፣ ከፈጣሪ እንጠፋለን። ስለዛ ሰው ከፈጣሪ እንዳይጠፋ የዘላለም እሳት ውስጥ እንዳይጨመር ጌታችን ኢየሱስን ሊያውቁ ይገባል። እንደዛ ነው። እግዚአብሔር ያክብር። ጣይባ እናመሰግናለን። እሺ፣ አመሰግናለሁ። መልካም ጊዜ። ትህትናክ በጣም ደስ ይላል። አመሰግናለሁ። እንደ ሌሎቹ አይደለም። ሌሎቹ ብዙ እንትን አይቻለሁ፣ ግን ያንተ በጣም አሪፍ ነው።
ሰላም ሁንልኝ ወንድ። እሺ ጠይባ። እሺ ሁሶ ሰላም ደርሶ ይሁን እንደምን አሉ? ይመስገን አምላክ። እንኳን ደህና መጣ። እንዴት አለ? እንኳን ደህና ቆያችሁ። አልሐምዱሊላህ። እሺ ጌታችን ኢየሱስ ክርስቶስ እንግዲህ በዚህ በመጽሐፍ ቅዱሳችን ላይ ፈጣሪ ነው እያልን ነው እና በዚህ በመጽሐፍ ቅዱስ አይ ኧረ እንደው ክርስቶስ ፈጣሪ አይደለም የሚል ሰው ካለ እንደው ጠይቁን፣ እኛም ደግሞ ጌታ በረዳልክ ትንሽ እንመልስ ብለን የገባ ነው። እስቲ በዚህ በመጽሐፍ ቅዱስ ክርስቶስ ኢየሱስ ፈጣሪ አይደለም የምትልበት ጥያቄ ካለ ፕሊስ አቅርብና ትንሽ ደግሞ እስቲ ለመመለስ እንሞክር። እሺ ኦኬ። ሁዞናል እያወራ ከሆነ ሁዞ ወንድሜ አለሁኝ። መጽሐፍ ቅዱስ ላይ የሆነ ጥቅስ አግኝቼ ነበር፣ ባይብል ላይ ማለት ነው። እሺ ዮሐንስ ወንጌል ምዕራፉን አላውቀውም፣ ግን ቁጥር 17 ላይ እሺ ኢየሱስ ይናገራል። እኔ ገና አላረኩም ወደ እኔ ምን ብሎ ወደ አባቴና ወደ አባታችሁ ወደ አምላኬና ወደ አምላካችሁ የሚል ፓርት አለ። አዎ አለ። እና እዚህ ጋር እስቲ አብራር፣ ምን ለማለት ፈልጎ ነው? ማለት ራሱ አምላክ ሆነ ራሱን ለምን አልነገረንም? ትክክል። እሺ ክፍሉ ያለው ዮሐንስ ወንጌል ላይ ነው። ቁጥሩን ትክክል አልተሳሳትክም። 17 ምዕራፉ ደግሞ ቁጥር 20 ማነው? ምዕራፉ ደግሞ ምዕራፍ 20 ላይ ነው። ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ ጌታችን ኢየሱስ ከሙታን ከተነሳ በኋላ ምን ብሎ ተናገረ? ገና ወደ አባቴ አላረኩምና አትንኪኝ፣ ይልቁንም ሂጂና ወደ አባቴ ወደ አባታችሁ ወደ አምላኬ ወደ አምላካችሁ አደርጋለሁ ብሎ ምንድነው ብለሽ ንገሪያቸው ብሎ ይልካታል። እሺ ሰው ለማርያም ይህንን ነገር ሲናገራት ምን እያለ ነው ጌታችን ኢየሱስ? ወደ አምላኬ ወደ አምላካችሁ ይላል። አምላኬ ለምን አለ? ለምን አምላኬ አለ? እሱ ራሱ አምላክ ነው። አዎ አምላክ ከሆነ ታዲያ ለምንድነው አምላኬ ያለው? በአጭሩ ወደ አባቴ ወደ አባታችሁ ብሎ አይደል የሚጀምረው? ወደ አባቴ ይልና የእርሱ ምንድነው እግዚአብሔር አብ ለኢየሱስ ክርስቶስ አባቱ ሲባል ልክ ለእኛ አባት እንደሚባሉ አይደለም። አብ ለኢየሱስ አባቱ ሲባል የገዛ አባቱ ነው። በመጽሐፍ ቅዱስ ላይ አብ የገዛ አባቱ ተብሎ የተጠራው ለኢየሱስ ብቻ ነው። ለሌላ ለማንም ለየትኛውም አካል የገዛ አባቱ ተብሎ አልተነገረለትም። ለክርስቶስ ግን ተነግሮለታል። ማስረጃ ዮሐንስ ወንጌል ምዕራፍ እዚሁ ማለት ነው። ዮሐንስ ወንጌል ምዕራፍ 5 ቁጥር 18 ላይ ከቁጥር 17 ጀምረ ስትመለከት ጌታ ኢየሱስ ይላል አባቴ እስከ ዛሬ ይሰራል እኔም ደግሞ እሰራለሁ ይላል። ተመልከት አባባሉን። አባቴ እስከ ዛሬ ይሰራል እኔም እሰራለሁ። አሁን እንደዚህ ብሎ የተናገረ በጭራሽ መጽሐፍ ቅዱስ ላይ የለም። በመጀመሪያ ደረጃ አባቴ እስከ ዛሬ ይሰራል እኔም እሰራለሁ። አሁን ከሰንበት ጋር ተያይዞ የተነሳ ጥያቄ ነው። በነገራችን ላይ ከመጽሐፉ ጋር በተያዘው ማለት ነው። በሰንበት እንዴት ትሰራለህ የሚል ጥያቄ ሲነሳበት አባቴ እስከ ዛሬ ይሰራል እኔም ደግሞ እሰራለሁ። ስራዬ መቼ ያባራል? የአባቴ የአብ ስራ እንደማያባራ የኔ አያባራም። ስለዛ ራስን ከአብ ጋር ማስተካከል ነው። ይሄ ግልጽ ነው። ስለዛ ምን አለ ዮሐንስ ቀጠል አድርጎ እንግዲህ ሰንበትን ስለሻረ ብቻ አይደለም። ታዲያስ ሰንበትን ስለሻረ ብቻ አይደለም፣ ይልቁንም እግዚአብሔር ራሱን ከእግዚአብሔር ጋር አስተካክሎ ራሱን ከእግዚአብሔር ጋር እኩል አድርጎ እግዚአብሔር የገዛ አባቴ ነው። እግዚአብሔር ምን የገዛ አባቴ ነው ስላለ አይሁድ ሊገሩት ይፈልጉ ነበር አለ። ራሱን ከእግዚአብሔር ጋር እኩል አድርጎ እግዚአብሔር የገዛ አባቴ ነው ስላለ አይሁድ ሊገሩት ይፈልጉ ነበር ይላል። ስለዛ አብ ለወልድ የገዛ አባቱ ነው። ለማንም ይሄ ቃል ተጠቅሞ አያውቅም። መጽሐፍ ቅዱስ አይጠቀሙም ይሄን ቃል፣ ለክርስቶስ ብቻ ነው የሚጠቀሙ። ሰው አንተ ወደ ነሳው ጥያቄ ይለፍ። ወደ አባቴ ወደ አባታችሁ አለ። ወደ አባቴ ወደ አባታችሁ። ስለዛ ለእርሱ አባት ነው ሲባል ይለያል። ክርስቶስ ለአብ እንዲህ ያለ የገዛ ልጅነት ስላለው ለእኛ ይህንን ነገር ሰጠን፣ አባቱን ሰጠን ለእኛ። እሺ የክርስቶስ ኢየሱስ አባት አሁን ለእኛም አባታችን ነው። ጌታ ኢየሱስ የእግዚአብሔር ልጅ ነው። በክርስቶስ በኩል እኛ ራሳችን የእግዚአብሔር ልጆች ሆነን፣ አብ ለእኛ አምላካችን ነው። ለክርስቶስ አልነበረም አስቀድሞ አምላኩ ባይዚ ግን ወደ እኛ ሲመጣ የእርሱን አባት ለእኛ አባት እንዲሆን ሲሰጥ ወይም ደግሞ ለእኛም አባታችን እንዲሆን ሲያደርግ ወይም በእርሱ በኩል የእግዚአብሔር ልጆች እንድንሆን ሲያደርግ ለእኛ አምላክ የሆነውን አብ ደግሞ የእኛኑ ስጋ መጥቶ በመዋሃድ በዛ በተዋህዶ ስጋ በኩል አምላኬ ብሎ እንኳን ጠራው። ስለዛ ለምንድን ነው ኢየሱስ አብን አምላኬ ያለው ከተባለ ዋናው ምክንያት ምንድነው? ኢየሱስ የኔና የአንተን ስጋ ስለነሳ ይህ የኔና የአንተ ስጋ ደግሞ የተፈጠረ ነውና ይህንን የተፈጠረ ስጋን የራሱ በማድረግ
አምላኬ አለ። አምላኬ አለ። ለምን? ልክ እንደኔና እንዳንተ የተፈጠረን ስጋ ለራሱ ስላደረገ በዛ ስጋው ምክንያት አምላኬ ብሎ ይናገራል ነው ባጭሩ። እንደዛ ነው። እኔ የምልህ እግዚአብሔር ማለት እግዚአብሔር ይለያል። አሁን እግዚአብሔር ስትል ኢየሱስ ከእግዚአብሔር ጋር ይለያያሉ ወይስ አንድ ናቸው? እሺ እግዚአብሔር ስትል ማንን? አብን ነው። አብን ከሆነ ምክንያቱም የኢየሱስ ራሱም እግዚአብሔር ተብሎ ስለሚጠራ ማለት ነው። ለምሳሌ በዚህ በዮሐንስ ወንጌል ምዕራፍ አንደኛ ዮሐንስ መልእክት ላይ እንዲህ ይላል። አንደኛ ዮሐንስ መልእክት ምዕራፍ 5 ቁጥር 20 እንዲህ ይላል፣ የእግዚአብሔር ልጅ እንደመጣ ተመልከት። አሁን ያው የእግዚአብሔር ልጅ ነው ያለው፣ ወልድን የእግዚአብሔር ልጅ ብሎ ነው የጠራው እዚህ ጋር። ስለዚህ እግዚአብሔር ያለው እዚህ ጋር አብን ነው። አብን እግዚአብሔር ብሎ ይጠራዋል እዚሁ ጋር። የእግዚአብሔርም ልጅ እንደመጣ እውነተኛ የሆነውን እናውቅ ዘንድ ልቦናን እንደሰጠን እናውቃለን። እውነተኛም በሆነው በእርሱ አለን፣ እርሱም ልጁ ኢየሱስ ክርስቶስ ነው ይላል። እርሱም ማን ነው አለ? ልጁ ኢየሱስ ክርስቶስ ነው ይልና እርሱ ይላል እዛው ጋር እውነተኛ አምላክና የዘላለም ሕይወት ነው ይላል። እውነተኛ አምላክ ተብሎ ይጠራል ኢየሱስ። እውነተኛ አምላክ ማለት እውነተኛ እግዚአብሔር ማለት ነው በአጭሩ። በሌላ አማርኛ አምላክ የሚለው ምንድነው? እግዚአብሔር። እውነተኛ አምላክ ማለት ትሩ ጋድ ማለት ነው። ኦኬ ትሩ ጋድ ትሩ ጋድ ብሎ የሚጠራው ራሱ ትሩ ጋድ በዲፋይናይት አርቲክል ተጠቅሞ ትሩ ጋድ ይለዋል። ሰው እውነተኛ አምላክ ይለዋል። ስለዚህ አሁን እግዚአብሔር ስትል አብን ከሆነ ኢየሱስና እግዚአብሔር ወይም ኢየሱስና አብ በአካል ይለያያሉ፣ በመለኮት ግን አንድ ናቸው። ማለትም አብን እግዚአብሔር ስትል አብን እግዚአብሔር ስትል ኢየሱስን እግዚአብሔር ስትል ሁለቱ የተለያዩ አይነት እግዚአብሔርነት ወይም መለኮትነት ኑሯቸው አይደለም። አብን እግዚአብሔር የምንለው መለኮት ስላለው ነው። ወልድንም እግዚአብሔር የምንለው መለኮት ስላለው ነው። ሁለቱ ግን የተለያዩ መለኮቶች የላቸውም። እግዚአብሔርነት ላይ አንድነት ነው ያለው። የአብ መለኮት ራሱ የወልድን መለኮት ነው። ስለዚህ አብን አምላክ ስለው በአብ ያለውን መለኮት እያሰብኩ ነው። ወልድን አምላክ ስልም ራሱ በአብ ያለው መለኮት የራሱ የወልድን መለኮት ስለሆነ ራሱን መለኮት እያሰብኩኝ ስለሆነ እግዚአብሔር የምለው አምላክነት ላይ እግዚአብሔርነት ላይ ምንም ልዩነት የለም። ታዲያ ልዩነቱ ምን ላይ ነው ከተባለ አካል ላይ ነው። አካል ላይ ወልድ የአብ ልጅ ስለሆነ በቃ ልጅ ነው እንጂ አባት አይደለም። አባትም አባት እንጂ ልጅ አይደለም፣ በሁለቱም መካከል ማለት ነው። ስለዛ የአካል ልዩነት አለ። አንዱ አንዱን ሲልክም አይተናል። የአካል ልዩነት ባይኖር ኖሮ አብ ወልድን ላከውም ባልተባለ ነበረ። ስለዛ የአካል ልዩነት አለ፣ የመለኮት የእግዚአብሔርነት የአምላክነት ግን ልዩነት የለም። ስለዚህ አሁን ቅድም እንዳነሳ ነው አውግስትንም እንደተናገረው በዚህ በዮሐንስ ወንጌል ምዕራፍ 10 ቁጥር 30 ላይ እኔ እና አብ አንድ ነን በማለቱ እኔ እና አብ ካለ ጌታችን ኢየሱስ ሁለት እንደሆኑ ያሳያል። ማለት የአካላት ሊስት ብዛህነትን ያሳያል። እኔ እና አብ ይልና ቀጠል አድርጎ ደግሞ ነን ይላል። አንድ ካለ በኋላ ነን ይላል። ስለዛ ብዛህነት አለ፣ ሁለት አካላት አሉ። ግን እነዚህ ሁለት አካላት ግን አንድ ተብሎ ደግሞ ተጠሩ። አንድ ነን ያሉ ግን አንድ በምን ከተባለ አምላክነት ላይ አንድ ናቸው እና አንድ ብለዋል። ስለዚህ አውግስትን ምን አለ? ሁለትነት የለም፣ ልዩነት የለም በመካከላቸው ምንም አይነት የአካል ልዩነት የለም የሚሉትን ሴባሪሳውያንን እኔ እና አብ በማለቱ መታቸው። አንድ በማለቱ ደግሞ አሪዮስን አብና ወልድ አንድ አይደሉም የሚለውን አሪዮስን ደግሞ መታው ብሎ ይናገራል አውግስትን። እና ሰው አንድነት አላቸው፣ ልዩነት አላቸው። ልዩነት የአካል አንድነት የአምላክነት እንደዛ ነው ሰው። ስለዚህ ዞሮ አሁን የመጀመሪያ ያነሳሁልህ ጥያቄ መልሱ እግዚአብሔር አብ ኢየሱስ ክርስቶስ አባቱ ነው። በዚህ ነው የምንይዘው መልሱን። እግዚአብሔር አብ ለኢየሱስ ክርስቶስ አባቱ ነው። ትክክል። በቃ አባትነት ነው አምላኩ ተብሎ ሲነገር ግን ከተዋህዶ ስጋ አንጻር የተነገረ ነው። ስጋን ተዋህዷል እና ያ ስጋ ደግሞ የኔና ያንተ የተፈጠረ ስጋ ስለሆነ አምላኬ ብሎ ተናገረ። ወይም አምላኩ እያለን መጽሐፍ ቅዱስ ይናገራል። የክርስቶስ ኢየሱስ አምላክና አባት እያለ ይናገራል። ለምን እንደኔ እንዳንተ ያለ ስጋን ደግሞ የራሱ አድርጓል እና ያ ስጋ ደግሞ ከሌላ ቦታ የመጣ ነው አይደለም። ከመቤታችን ፍጡር ከሆነችው ከንጽሕት ድንግል ስጋ ነሳ። ስለዛ ነስቷልና ከዛ ስጋ አንጻር ደግሞ አምላክ በስሙም ደግሞ ሕይወት ይሆንልን ዘንድ እንደሆነ ይናገራል። የማርቆስ ወንጌልም ወንጌሉን ሲጀምር የኢየሱስ ክርስቶስ የወንጌል መጽሐፍ ብሎ ነው ራሱ የሚጀምረው እና የወንጌላት የመጽሐፋቸው ምክንያትም ነው የክርስቶስ ኢየሱስ የእግዚአብሔር ልጅነቱ ማለት ነው። እና እንደዛ ነው።
እሺ ሁለተኛ ጥያቄ የመጨረሻ የመጨረሻ ባጭሩ ለመመለስ እሞክራለሁ። እኔም ያው ብዙ ሰዓት ስለወሰድክ እሺ የእግዚአብሔር ኃያልነቱን ንገረኝ እስኪ። ምን ያህል ጥብቅ ምን ያህል አቅም አለው እግዚአብሔር? አሁን እንደኛ ሃይማኖት አላህ ሸዲዱል ኢቃብ ነው። በቃ በምህረቱም ጥግ ነው፣ በመቅጣቱም ጥግ ነው። ከባድ ነው እና ማለት ኃያልነቱን ጥብቅነቱን እስቲ አብራራልኝ። ከምህረቱ አንጻር ነው ወይስ ከችሎታ አንጻር ነው? ከጥንካሬው አንጻር ማለት አሁን መሰለህ አሁን አይዘህ ከሆነ አሁን እኛ ሃይማኖት ላይ እያንዳንዱ ነገር ጥብቅ ነው። ሰውየው አሁን ክርስቲያኑ ነው አልሐምዱሊላህ ወላሂ ብሎ መማል ቀላል ነው፣ ይምላሉ። አሁን የኔ ጓደኞች ምናምን ቀላል ነው፣ እነሱም ከክርስትና ያወጣቸው። ለእኛ አሁን እኔ አሁን አንተን ስጠይቅህ የሆነ በስህተት ለራሱ አሁን እግዚአብሔር ብዬ ብምል ከእስልምና እወጣለሁ በቀጥታ ማለት ነው። እና እንዴት ነው ከዚህ ምን ያህል ጥብቅ ነው በእምነታችሁ ደረጃ? ኦኬ ስለዚህ አሁን ስለ እምነታችን ጥብቅነት ነው። አሁን በእርግጥ አሁን ይህም ርዕሳችን አይደለም፣ ስለጠየቅ ብቻ ትንሽ እንትን ልበል። እግዚአብሔር አሁን ከኃይል ከምናምን አንጻር ከጠየቅን እግዚአብሔር ምን ያህል ኃያል ነው አናቅም። በባህሪው እግዚአብሔርን የሚያውቅ የለም። በባህሪው የምንጠይቅ ከሆነ ከኛ ውጭ ነው። ጭራሽ ማንም ሰው እግዚአብሔር የዚህን ያህል ነው ብሎ በቃ በባህሪው እንደዚህ ነው ብሎ መናገር አይችልም። ስለዚህ የምንናገረው ካየነው አንጻር እግዚአብሔር ካሳየን ትንሽ ጭምጭምታ አንጻር ነው። በቃ ሰማይን ምድርን የፈጠረ ይህን ሁሉ የሚያስኖር የሚያስቀጥል ኧረ እርሱ ኃያል አምላክ ነው እንሌለ የምንለው ከምን የተነሳ ነው? እግዚአብሔር ለእኛ ከገለጠልን አንጻር ነው። እግዚአብሔር ለእኛ የገለጠውን ይዘን እንደዛ እንሏለን። በባህሪው ግን ከዛም በላይ ነው። እግዚአብሔር ፍቅር ነው። ወይም ለምሳሌ እግዚአብሔር መሐሪ ነው፣ እግዚአብሔር ቸር ነው፣ እግዚአብሔር የዋህ ነው፣ እግዚአብሔር ደግ ነው እንላለን አይደለ? ግን ከዛም በላይ እኮ ነው በባህሪው። ሁሉን ቻይ ነው እንሌለ ከሁሉን ቻይነትም በላይ ነው የእግዚአብሔር። ከኛ ከአንደበታችን ከቃላችን ሁሉ ማለት የራቀ ነው። የሆነ እግዚአብሔርን በቃላችን ልንመዘን የምንችል አይደለንም እና ከዛም በላይ ነው በባህሪው። ማንም ሰው እግዚአብሔርን ኮምፕሬንድ ሊያደርግ አይችልም፣ የእግዚአብሔርን ምንነቱን ማለት ነው። እሺ የእምነታችን ጉዳይ ላይ ምን ያህል ጥብቅ ነው? እምነታችን ጥብቅ ነው። ሰዎች ያለ አግባብ የሆነ ነገርን ቢያደርጉ እንግዲህ የእነሱ ችግር ይሆንና በእግዚአብሔር ዘንድ ኦፍኮርስ ይቀጣሉ። በጌታችን ፊት በሚቆሙበት ሰዓት እነርሱ የሚሸማቀቁ ይሆናሉ። ምን ያህል ጥብቅ ነው የሚለውን እንግዲህ ለማወቅ ለመረዳት ለምሳሌ መሐመድ ነቢይ ነው ቢል አንድ ሰው ይሄ አደገኛ ምንፍቅና ነው የሚሆንበት። አሁን በእኛ ማለት ነው በክርስቶስ ፊት ያ ሰው ይዋረዳል። አይደለም እንደዛ ቢልና እንደዛ ማለቱ ይቅርና ስለ በክርስቶስ ኢየሱስ ቢያፍር በጌታችን በክርስቶስ ኢየሱስ ቢያፍር እንዲህ ይላል ጌታችን ኢየሱስ በሰዎች ፊት በጌታ ኢየሱስ የምታፍሩ ሰዎች ካላችሁ የምናፍር ሰዎች ካለን ጌታ ኢየሱስ እንደዚህ ይላል። ማርቆስ ወንጌል ምዕራፍ 8 ላይ ዛሬ ምዕራፍ 8 ነበረ ያነበብነው እዛ ቴሌግራም ላይ እናነባለን፣ ባይብል መጽሐፍ ቅዱስ እናነባለን። እሺ ማርቆስ ወንጌል ምዕራፍ 8 እንዲህ ይላል ቁጥር 38 ላይ በዚህም በዘማዊና በኃጢአተኛ ትውልድ መካከል አለ። ጋይስ በዘማዊና በኃጢአተኛ ትውልድ መካከል፣ ትውልዱ ዘማዊ ሊሆን ይችላል፣ ኃጢአተኛ ሊሆን ይችላል። ዓለሙም ሁሉ በክፉ እንደተያዘ እናውቃለን ይላል ጳውሎስም። ሰው በክፉ በተያዘ ዓለም ውስጥ ሆነን ስንኖር በዙሪያችን ካለው ሁኔታ አንጻር ምናምን ነገር በእግዚአብሔር ቃልና በክርስቶስ የምናፍር ከሆነ እንዲህ ይላል ጌታ ኢየሱስ በእኔና በቃሌ የሚያፍር ሁሉ የሰው ልጅ ደግሞ በአባቱ ክብር ከቅዱሳን መላእክት ጋር በመጣ ጊዜ በእርሱ ያፍርበታል ይላል። ኧረ በጌታ በኢየሱስ ጌታ ኢየሱስ ዳግም ይመጣል። በእግዚአብሔር ክብር በአባቱ ክብር ክርስቶስ ኢየሱስ ይመጣል። ሲመጣ የሚያፍርበት ምን አይነት ሰው ነው ከተባለ በእርሱ በክርስቶስና በቃሉ የሚያፍር በዚህ በዘማዊና በኃጢአተኛው ዓለም በቅድስና እየኖረ ክርስቶስን የማይሰብክ ክርስቶስን ለሰው ማለት ስለ ክርስቶስና ስለ ቃሉ የሚያፍር የሚሸማቀቅ ካለ ጌታ ኢየሱስ ሲመጣ ያፍርበታል። ስለዛ በዚህ ደረጃ ጥብቅ ነው። ዝም ብሎ ይሄ እንደዚህ ውጣ ግባ የሚባል ነገር አይደለም። ክርስቶስ እንዲህ ብሎ ቢናገርም ግን አንድ ነገር ግን አለ። እግዚአብሔር ፈራጅ ነው። መዝሙረኛው ዳዊትም ይናገራል። እግዚአብሔር የሆነ ዳኛ ነው ይላል። የሆነ ዳኛ ነው፣ ግን ምሕረቱም ግን በዛው ደረጃ ነው። በጣም የሚያስገርም። አሁን ተመልከት፣ አዳም ኃጢአትን ሰራ። እንዳትሰራ ከሰራህ ግን ትሞታለህ አለው። በቃ ከዚህ ዛፍ አትብላ፣ ከበላህ ሞትን ትሞታለህ አለው። በቃ ፍርድን ስለመጣ ምንድነው ፍርድን ስላስተላለፈ አስቀድሞ እግዚአብሔር አዳም ከዛ ዛፍ በበላ ሰዓት ሞተ። እግዚአብሔር በቃ በፍርዱ አይደራደርም። በቃ እግዚአብሔር ከአንደበቱ የወጣ ነገር ይከናወናል። በቃ ሞተ አዳም
ሞት ወደ እርሱ ዘልቆ ገባ። ግን ደግሞ ሞቶ ሲቀር ማየት ግን አይችልም እግዚአብሔር። አዎ ሞት ይመጣል፣ ምክንያቱም ወረዲ ፍርዱ ነው። ግን ደግሞ የሰውን ሞተን መቅረታችንን ግን እግዚአብሔር ይሄን አያስችለውም ጋይስ፣ አያስችለውም። ስለዚህ ምን ያደርጋል? ልጁ ኢየሱስን ለገዛ ልጁ ያራራለት፣ ነገር ግን ስለ ሁላችን አሳልፎ ይሰጠው ይላል። ስለዛ ስለ ሁላችን ደግሞ ልጁ ኢየሱስን ይልክና ደግሞ ይፈውሰናል። ስለዛ ምህረቱ እጅግ ጥግ ድረስ ነው። በዚህ በምድር ላይ ስንኖር በጣም ብዙ ኃጢአቶችን ሰርተን እናውቅ ይሆናል እና እነዛን ሁሉ ኃጢአቶችን ግን የሚሸፍን ግን ምህረት ግን ክርስቶስ ኢየሱስ አለው። እግዚአብሔር አምላካችን የፈለግነውን ያህል ኃጢአትን ብንሰራ ይኸው አሁን እዚህ ውስጥ ከሚሰሙ ከ4000 በላይ ሰዎች ውስጥ እንግዲህ ምን ያህል ኃጢአት የሰራ ሰው እንዳለ ምን ያህል ኃጢአተኞች እንደሆነ ራሳችን እናውቃለን። በጌታ ምህረት ብቻ ከኃጢአት እየራቅን ለማደግ እንሞክራለን እንጂ ማለት ነው። እና የፈለግከውን ኃጢአት ሰርተ ሊሆን ይችላል። እዚህ ውስጥ ያለ ወዳጄ የፈለግከውን ያህል የአንተ የሰራው ኃጢአት ከአዳም ጀምሮ እስከ ዓለም ፍጻሜ ያለውን የሰው ዘሩን ሁሉ ኃጢአት የአንተ ኃጢአት ይበልጠዋል ብለህ ታስባለህ? የአንተ የብቻ ኃጢአት ስንትና ስንት ኖር በዓለማችን ደረጃ ኢማጅን ከአዳም ጀምሮ ኧረ አይነጻጸርም ተዋኪል ልትሉ ትችላላችሁ። ይህን ያነሳሁት ለምን እንደሆነ ታውቃላችሁ? ገስ እግዚአብሔር ያንን ሁሉ ኃጢአት ሊሸፍን ልጁ ኢየሱስን ልኮታል። ልጁ ኢየሱስን ስለዛ ምህረቱም ጥግ ድረስ ነው። ስለዛ የምህረቱን ጥግነት አንረሳውም። ፍርዱ አላው ግን ምህረቱ ደግሞ ጥግ ድረስ ነው። እዚህ ጋር ኃጢአት ሲሰራ አይተው ሲዘሙት ምናምን አይተው ከዛ በኋላ ውስጡ ተነክቶ እግዚአብሔር አምላኪ ወይ እንደው በደልኩ ብሎ ወደ ንስሐ አባቱ ሲሄድ ወይም በእርሱ በኩል ወደ ክርስቶስ ማለት ነው ልክ ንስሐ ሲገባ እግዚአብሔር አምላክ ወዲያውኑ ይቅርታ ይጠይቀዋል። ማንም ይቅርታ ያደርግለታል። ገና ይቅርታ ለመጠየቅ ሰውየው ሲነሳሳ ያችን ኢንስታንት እግዚአብሔር በጣም ነው የሚወዳት። ኧረ አባቴን ይቅርታ ልጠይቀው ብሎ ሲነሳ በቃ ያው እኛ ኃጢአት ስንሰራ እንደምናጠፋ ልጆች ነው ኃጢአት የምንሰራው። እንደምናጠፋ ልጆች በቃ እናጠፋለን። አባታችን ደግሞ ይቅርታ እንጠይቋለን። አባታችንም ይቅር ይለናል። ግን ይቅር ስለሚለን ብለን ግን እንደፈለግን ግን ኃጢአት አንሰራም። የማያውቅ ሰው ካልሆነ በስተቀር አባታችንን በጣም ስለምንወደው ከሳየን ከትልቅ ፍቅሩ የተነሳ እርሱ በሰጠን ኃይል እየተጠቀምን ከኃጢአት እያራቅን መሄድን ነው የምንመርጠው። ድንገት ግን ሰው ነንና ልንስት ልንወድቅ እንችላለን። አባታችን ደግሞ አሁንም ጓጉቶን የሚጠብቀን እስክንመጣና እንደዛ ነው። በሁለቱም አለ፣ ፍርዱም አለ፣ ምህረቱም አለ። ሁለቱንም ነው የሚያስማማው ጊዜ ብዙ ሰው አኪ የኔ ጥያቄ ግን ወርጃ ዳምጣለሁ፣ ግን ከቻልክ ድጋሚ ትመልስልኝ አሪፍ ነው። እሺ ካልተረዳው ጠይቀኝ። አሁን የነገርከኝ የምህረቱን ጉዳይ ነው። ሁሉም የነገርከኝ ከኃጢአታችን ይምረናል ፍቅሩን ምናምን ያስተማርከው። ቅጣቱ ጥብቅነቱን እኮ ነው ያልኩህ። ቅጣቱ ለምሳሌ ምህረቱን ያሳየው ለምንድን ነው? ሰውየው በንስሐ ቢመጣ ሊምረው የተዘጋጀ ነው። ቅጣቱ ደግሞ ምንድን ነው? ለዘለዓለም የማይጠፋ እሳት ውስጥ ያ ሰው ይገባል። አለቀ። ቅድም ልክ ብያለሁ እኮ ክርስቶስ ያፍርበታል። ክርስቶስ ካፈረበት አለቀ። ልክ እንደዚህ ይላል። ይኸው ላንብብልህ በማቴዎስ ወንጌል ቀጥታ እናንብበው። እሺ በማቴዎስ ወንጌል ላይ እንዲህ ይላል ምዕራፍ 25 ከቁጥር 31 ጀምሮ የሰው ልጅ በክብሩ በሚመጣበት ጊዜ ከእርሱም ጋር ቅዱሳን መላእክቱ ሁሉ በዚያን ጊዜ በክብሩ ዙፋን ይቀመጣል። አሕዛብ ሁሉ ወይም ሕዝብም ሁሉ ማለት ነው በፊቱ ይሰበሰባሉ። እረኛም በጎቹን ከፍየሎቹ እንደሚለይ እርስ በእርሳቸው ይለያቸዋል ይልና ማለት ጌታችን ኢየሱስ ይመጣል። ሕዝብ ሁሉ በፊቱ ይሰበሰባሉ። ሕዝብ ሁሉ በፊቱ ይሰበሰቡና ከዛ በኋላ እረኛ በጎቹን ከፍየሎቹ እንደሚለየው እርሱም ይለያቸውና ንጉሱም በቀኙ ያሉትን እንዲህ ይላቸዋል፣ እናንተ የአባቴ ብሩካን ኑ ዓለም ከተፈጠረበት ጊዜ ጀምሮ የተዘጋጀላችሁ መንግስት ውረሱ ብሎ ይሰጣቸዋል። እንዲህ እንዲያርጋችኋልና እንዲህ እንዲያርጋችኋልና ብሎ ያስቀምጥላቸዋል። እሺ ያላደረጉትንስ ቅጣቱ ምንድን ነው? እሺ እንዲህ ይላል፣ በዚያን ጊዜ በግራ ያሉት ደግሞ ይላል ቁጥር 41 ላይ እንዲህ ይላቸዋል፣ እናንተ ርጉማን ለሰይጣንና ለመላእክቱ ወደ ተዘጋጀው ወደ ዘላለም እሳት ከእኔ ሂዱ። ለማን ወደ ተዘጋጀው ነው የሚለው? ራሱ ለሰይጣንና ለመላእክቱ ወደ ተዘጋጀው ወደ ዘላለም እሳት ከእኔ ሂዱ። ተርቤ አላበላችሁኝምና፣ ተጠምቼ አላጠጣችሁኝምና፣ እንግዳ ሆኜ አልተቀበላችሁኝምና፣ ታርዤ አላለበሳችሁኝምና፣ ታምሜ ታስሬ አልጠየቃችሁኝምና ብሎ ሲናገር ነው። ስለዛ ቁጥር 46 ላይ ምን ይላል? እነዚያም ወደ ዘላለም ቅጣት፣ ጻድቃን ግን ወደ ዘላለም ሕይወት ይሄዳል ይላል። ስለዛ ቅጣቱ ዘላለማዊ ነው። እዚህ ከኤርሲያን መገደል ብቻ ሳይሆን እዚህ በምድር ላይ እስካለን እግዚአብሔር አምላክ ሁሌም ቢሆን በምህረት ስለሚጠብቀን ሁሌም ቢሆን እድል አለን። እስከ ህይወታችን እስክታልፍ ድረስ ሁሌም
እድሉ አለን የመመለስ። ግን እድላችንን ሳንጠቀምበት በኃጢአት ውስጥ ጸንተን ብንኖር፣ እምነታችንን ብንክድ፣ ጌታ ኢየሱስን ብንክደው፣ እግዚአብሔርን ብንክድ ቅጣታችን ዘላለማዊ የሆነ የማያበራ እሳት ነው። ስለዛ ከዚህ እሳት የምናመልጥበት ከዚህ ዘላለማዊ ቅጣት የምናመልጠው በጌታችን በክርስቶስ ኢየሱስ በኩል ነው። እርሱም በማመን ጸጋውን በመቀበል እንደ አቅም እንደተሰጠን የጸጋ መጠንም 30፣ 60፣ 100 እያፈራን እንድንኖር ነው እግዚአብሔር ከኛ የሚጠብቀውና እንደዛ ማድረግ ነው። በቃ አለቀ። ስለዛ ቅጣቱ በዚህ ደረጃ ነው። ዘላለማዊ የሆነ እሳት ውስጥ ይጥልሃል እግዚአብሔር። ሸክ ብዙ ጥያቄ ነበረኝ ግን ሰዓት እንዳልሻማ በቃ ሌላ ጊዜ እጠይቃለሁ። እሺ ውሱዬ፣ እሺ እግዚአብሔር ያክብርልን። እናመሰግናለን። በርታ። ጥያቄዎቻችሁን ከአሁን በኋላ የምትመጡ ሰዎች በተቻላችሁ አቅም የክርስቶስ ኢየሱስ ፈጣሪነት ላይ አምላክነት ላይ አድርጉ። ርዕሳችን እንትን እንዳይል ማለት ነው እንዳይረሳ፣ እዚህ ርዕስ ላይ ብቻ እናድርግ። ከአሁን በኋላ እዛ ላይ ስቴክ እናደርጋለን። እሺ ሌላ ሙስሊም ወንድሞች ወይም በዚህ አጋጣሚ ቃሌት ያሰማልን። አሁን ልጁ የጠየቀው ጥያቄ ትዝብቱን ነው ማለት ትዝብቱን ስለ አንዳንድ ክርስቲያኖች አሉ ሲምሉ ወላሂ ይላሉ እና እንደዚህ እኛ በእኛ ሃይማኖት አሁን እግዚአብሔርን ብለን ማለት አይፈቀድም ማለት በእናንተ ግን ሲጠሩ ሰማለው ነው። በጣም ታዝቧችኋል ክርስቲያን እህት ወንድሞች። እንግዲህ ወገኖቻችን እንደዚህ ነው የሚታዘቧችሁ። በቃ የሆነ በክርስቶስ የምታፍሩ አይነት ስለሆናችሁ ስትምሉ ወላሂ ትላላችሁ እና እንዴት በአምላካቸው መማልተው እንዴት በማያምኑበት ይምላሉ ብሎ ነው ታዝቧችሁ እንደዚህ አይነት ጥያቄ የሚጠይቁትና አንዳንዴ ራሳችሁን ፈትሹ። አንዳንድ ክርስቲያኖች አሁን ክርስቶስ የምታፈርበት ጌታ አይደለም። በነገራችን ላይ እዚህ ላይ በዚህ በመጽሐፈ ኢያሱ ወለነዌ ላይ ኢያሱ አንድ የተናገረው ነገር እኮ አለ። አንዴ መጽሐፈ ኢያሱ ቀጥታ ቃል በቃል ነው